ካራሜሌ ከኔ ከአባትሽና ከእናትሽ ማንን ነው የምትወጂው? ልጆች እኮ እንደዚህ አይጠየቁም። አንድ ስርዓት ይኖርሽ። ባለትዳር እኮ ነው። ታዲያ እኔ ያምራል እንጂ ሌላ ምን አልኩ? ጭራሽ ባለትዳር ልጅ እያለሁ ኧረ ይዋትልሽ። መጣሽ። ምንድነው እንደዚህ ሰው ላይ ማፍጠጥ? ቆንጆ ሴት ስትርበተበት ደግሞ የበለጠ ውበቷ ይጎላል። እንዴ ስልክሽን ልውሰድ? አስታውስክ? እኔም እንደዚህ ነበር የጠበስከኝ። ታውቂ የለ እኔ እኮ ፊት ከተሰጠኝ ጊዜ አልሰጥም። በሊቅና መኪና ትጠብቀሃለሁ። ይቅናህ ሚስቱ አይደለች እንዴ? ግራ ጋባናችሁ አይደል? ምን ነች? የ3 አመት ፍቅሬና የ2 አመት ትዳሬ ነበረች። አሁን ግን ተለያይተናል። እሷም ሌላ ሰው ጋር ነች፣ እኔም የኔዋን ፍለጋ ላይ ነኝ እላችኋለሁ። ከተለያዩ በኋላ እንደዚህ ተግባብቶ መኖር አይከብድም? ባለመግባባትሽ ተግባብተሽ ከተለያየሽ እኮ ሌላ የማያግባባሽ ምንም ነገር አይኖርም። I don't think so። ሁለታችሁም ጋር ያላለቀ ፍቅር ያለን የሚመስለው። አዋለን የልጅ ፍቅር። ልጆች የፈጣሪ ንጹህ አደራዎች ናቸው። ፈጣሪ ልጅን ወደዚህ ምድር ሲልክ በሁለት ጽኑ ምሰሶች በእናትና በአባት ፍቅር ጥላ ስር እንዲያድጉ። አንዱ ምሰሶ ሲናጋ የልጁ ህይወት አብሮ ይናጋል። ኦፍ ኮርስ እኛ ተለያይተናል፣ ነገር ግን ወላጅነታችን ይቀጥላል። ምክንያቱም አንድ ቀን ፈጣሪ ፊት ስንቆም ስላልተሳካው ቢዝነሳችን፣ ስለጠፋው ገንዘባችን ሳይሆን በንጽህና የሰጠንን እንደ መልአክ የምታበሯን ያችን ነፍስ በእናንተ እልህና ቁጣ ለምን ሰበራችኋት? ለምንስ በጥላቻ ሳደጋችኋት ብሎ ነው የሚጠይቅ። አባት እናት ላይ ሲጮህ የልጅ መንፈስ ይሰበራል። እናት አባትን ስታጥላላ የልጅ መተማመኛ ምሰሶ ይናዳል። ስለዚህ በዚህ ህይወት ውስጥ ያላችሁ ሰዎች ዛሬውኑ ፍርሃታችሁን ዋጡትና እላችሁን ሰብራችሁ ዛሬ ማታ ልጃችሁ ተኝታ ሳለች ፊቷን ሂዱና እዩት። ያ የንጽህና ያ የፊት ላይ ሰላም የእናንተን ይቅርባይነት እየለመነ እንደሆነ ታረጋግጣላችሁ። ልጅ በእናትና በአባት እቅፍ ውስጥ የመኖር መለኮታዊ መብት አለው። እኔ ራሱ ቺኒ እኔም አንቺ ስልክ የመቀበል መብት አለኝ።